የሩታ እናት እንግዲህ ሰርጉ ዱባይ ላይ በመሰረጉ የሩታ እናት ፈቃደኛ አይደሉም ማለት ነው። ምክንያቱም ወላጅ እያለ ሰው በህይወት እያለ እናቷም አባቷም ሁሉም ቤተሰቦቿም በህይወት እያሉ ዱባይ ላይ መሰረጉ ፈጽሞ ስህተት እንደሆነ የሩታ እናት ተናግረዋል ማለት ነው። ነገር ግን እሱን ብቻ አይደለም እነዚህ ልጆች በማማት ነው የተጋቡት። ከዛ በመቀጠል ደግሞ ሽማግሌ ተልኮ እነዛን የመሳሰሉ ሽማግሌዎች ተልከው ሽማግሌዎች በክብር ሰርጉ ጋር መገኘት ሲኖርባቸው፣ ነገር ግን አብርሽና ሩታ በጣም ጥፋተኛ ናቸው ማለት ነው እውነት ለመናገር። ምክንያቱም ዱባይ ላይ ሄዶ መሰረግ የለበትም ነበረ። ዱባይ ሰርጉ መሆን የለበትም በጭራሽ ማለት ነው። ስለዚህ የሩታ እናት እኔ እያለሁኝ እንዴት ሽማግሌ ባለበት ሀገር እንዴት ዱባይ ይሰረጋል ብለው፣ በነገራችን ላይ አብርሽና ሩታ ሲጋቡ ሩታ ከአባቷ ጋር እንዳልታረቀች ሁላችሁም ታውቃላችሁ አይደለ? አዎ ከእናቷ ጋር ብቻና ከእህቷ ጋር እንዳረቀች፣ ከዛ በሻገር ከወንድሟ ጋርም እንዳልታረቀች ታውቃላችሁ። ስለዚህ የራሱ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና በጎቹ የሰሩት ነገር ፈጽሞ ስህተት ነው ብዬ ነው የማስበው። እነዚህ ልጆች ኢትዮጵያ መሞሸር እያለባቸው የመዳም በጎችን ሰብስበው ነው ሰርጋቸውን ዱባይ ላይ ባማረ በሰመረ የመዳም ቅመሞች ይሄንን ስጦታ እኮ በስማ አዘነቡት እኮ እኛ ጠሮብናል ማለት ነው። እነሱ ስጦታ በስጦታ አድርገዋቸዋል ማለት ነው። ከአንዴም ሁለቴ ሰርግ አይዋ። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናሌ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ የመጣሁበት ስለ ሩታ እናት ነው ማለት ነው የመጣሁበት። የሩታ እናት እንግዲህ ሩታና አብርሽ ሰርጉ ዱባይ ላይ በመሆኑ ደስተኛ አይደሉም የሩታ እናት። አባቷም እንደዚሁ ከአባቷ ጋር ጭራሽም አልታረቀችም። የምሬ ነው የምላችሁ። ጭራሽ ከወንድሟ ከአባቷ ጋር ስትታረቅ እናቷ ጋር ብቻ ነው የታረቀችው። እናቷ ጋር ብቻ ታርቃ። ስለዚህ ሰርጉ ለምን ዱባይ ሆነ? ሰው እናት አባት እያለው እናት አባቷ ተመርቃ መጋባት ሲችሉ ወላ አታብርሽ አባቱ እናቱ ባሉበት ሀገር ዱባይ ላይ ሄዶ መሰረጉ አብርሽ ራሱ እንግዲህ ጥሩ አልሰራም ማለት ነው። እንግዲህ ብዙዎች ቅሬታቸውን ገልጸዋል ማለት ነው። አይዋ ብዙዎች ቅሬታቸውን ገልጸዋል። እና እኔ በነገራችን ላይ በዛ ከማማት ከተገቡ በኋላ በተለይ በጣም ነው የተናደድኩት። እና ብዙዎቻችሁ የአብርሽን እምነት እና የሩታ እምነት እኮ ፕሮቴስታንት ነው ምናምን የምትሉ ሰዎች አላችሁ። ኖ ፈጽሞ ስህተት ነው። ፕሮቴስታንት እንዴት ነው የሚሆኑት? የአብርሽ አባት እኮ የለምለም አባት ወንድም ናቸው አይደለ? ስለዚህ ለምለም ቤት አታዩትም? እንዴት እንትና ማንቻ አለም ቤት ስታጸዳ አታዩትም? እንዴት ስዕል የእመቤታችን ስዕል የስላሴዎች ስዕል ምናምን ተደርድሮ አይደል እንዴ? እነሱ ደግሞ ጴንጤዎች ደግሞ እንደዚህ ደግሞ አያመልኩም። ስለዚህ እምነታቸው ያለ ምንም ጥርጥር ኦርቶዶክስ ናቸው። ነገር ግን እነዚህ ከንቶዎች ማለት ነው ብር ስላጨለላቸው ነው። እነዚህ ጅሎች ጀዝባዎች ብር ስላሳበዳቸው ነው እንጂ ያበዱት ማለት ነው። ክርስቲያን ናቸውና ብዙዎች እንደዚህ ስለምትሉ ማለት ነው የኔ ምርጦች ጥፋቱ ከአብርሽና ከሩታ ብቻ ነው። ምክንያቱም ክርስቲያን እንዴ ትናንትና የተወለደ ልጅ እኮ ስንት ስለ ሃይማኖት ያውቃል። እነዚህ ግን አስባችሁታል? ብር ብቻ ስለሚያገኙ በየወሩ እነሱ ቻናላቸው ይታይላቸው አይዲያ መፍጠራቸው ነው እንጂ ይሄ ምንድነው ብለው በማማት ራሱ አላሰቡም። እና ይሄ በጣም ነው የሚያስጠላ ማለት ነው እንደኔ። ስለዚህ እንግዲህ የሩታ እናት ቅሬታቸውን አሰምተዋል ማለት ነው። ያው የሚሰማቸው የለም። የሚሰማቸው ቢኖርም እንግዲህ እንትን ብለዋል ማለት ነው። የሩታ እናት በጣም ነው የከፋቸው፣ በጣም ነው የተቀየሙ። ልጃቸውን ቤታቸው ነው መዳር የሚፈልጉት በስነ ስርዓት በወግ በማድረግ በቃ በእኛ በኢትዮጵያዊነታችን ባህላችን ትምክህታችን እንደዛ ነው የሚፈልጉት። ነገር ግን እነዚህ ልጆች ይህንን ተግባር አላደረጉትም። እውነቴን ነው የምላቸው። ይህን ተግባር አላደረጉትም። ስለዚህ በጣም ስህተት ነው ብዬ ነው የማስበው። ሩታና አብርሽ የሚሰሩት ነገር ሁሉም ነገር ስህተት ነው። የእውነቴን ነው የምላችሁ። ከዛ ደግሞ ማጥፋታቸው ደግሞ ምንድነው? የመዳም ቅመሞችን መሸከፊያው ብሩክና ሀይሚ ሄደው ነበረ፣ ግን ከምንም ሳይነካኩ ነው የመጡ። የእውነቴን ነው የምላችሁ። ማንም ሳይናገራቸው ማንም ሳይተቻቸው ይሁን። እነዚህ ግን በየቦታው እየተተቹ ነው። ለምን? እንዴት? አንዲት የመዳም ቅመም ሽንት ቤት አጥባ የምታገኘውን ብር እንዴት ነው እዚህ ከነሱ ጋር ሰርግ ሄዳ የምታጨበጭበው? ስጦታው ምኑ ብዙዎቹ ክርስቲያን ናቸው። በጾሙ እንደዛም የበሉ የጠጡ እና ብዙዎችንም አስቀይሟል፣ ብዙዎችንም አስቆጥቷል ማለት ነው። ስለዚህ እንደዚህ አይነት ነገር ሁላችንም ልንቆጠብ ይገባል። እውነት ለመናገር ያው እንኳን ዱባይ አይደለም
ወደ ሳውዲ ነኝ። ያው እኔ ከወደ ሳውዲ ነኝ፣ ነገር ግን ይመለከተኛል የመዳም ቅመሞች እንትን እኔንም ይመለከተኛል። ሰው ለዛ ነው ማለት ነው። እና ይሄ ነው እላችኋለሁ ውድ ቤተሰቦች። በተረፈ ትላላችሁ አይዋ በተረፈ ይመስላል። ሰላማችሁ ይብዛ፣ ወሬ ያላብዛባችሁ ማለት ነው። እናንተ እስኪ ቻናል የምታው ሼር አድርጉልኝ። ቪዲዮ ቫይራል ላይ እየወጣ አይደለም፣ ላይ በምገባበት ነው የሚታይ። እሱ ደግሞ ማፊ ፋይዳ ማለት ነው። እና ሼር አድርጉ፣ አትጎዱም። ተው ስለማትጎዱ ሼር አድርጉልኝ። ምርጦች፣ ፍቅሮች፣ ማሮች፣ ሁሉ ነገሮች ነው የምትላችሁ ሀቢባ። ምን ሁሉ ነገር ናችሁ እናንተ። እና ለማንኛውም ይሄን ይመስላል ውድ ቤተሰቦች። ወሬ ያላብዛባችሁ። ወይኔ ቪዲዮ መስራት እንዳስጠላኝ ቤተሰቡን ቪዲዮ መስራት በስማሙ በጣም ጠልቻለሁ። እና ይሄን ያለው ነገር ሰላማችሁ ይብዛ።